ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የመካከለኛው ምስራቅ ጦርነት ተባብሷል። የሟቾች ቁጥር በከፍተኛ ሁኔታ እየጨመረ ነው። በሌላ በኩል የጦርነቱ ዳፋ እጅግ ያልተጠበቁ ነገሮችን ጭምር እያሳየ ነው። በዓለማችን ነዳጅ በርካሽ ዋጋ ይሸጥባቸዋል ከሚባሉ ሀገራት መካከል የሆነችው የተባበሩት አረብ ኤሚሬትስ በታሪኳ በአንድ ጊዜ ከፍተኛ ጭማሪ በነዳጅ ላይ አድርጋለች። እጅግ ከፍተኛው ጭማሪ ምን ይመስላል በዝርዝር የማስደምጣችሁ ሲሆን ኢራን ዛሬ በሰጠችው መግለጫ ለአረብ ሀገራቱ በሰጠችው ማሳሰቢያ ጸቤ ከናንተ ጋር አይደለም በውስጥ ባስጠለላችሁት ከአሜሪካ ኃይል ጋር እንጂ የአሜሪካ ጦርን ከግዛታችሁ አስወጡ፣ ምንም አይነት ሚሳኤል አይነካችሁም ያኔ ስትል ተናግራለች። ሁኔታውን በተመለከተ በዝርዝር የማስደምጣችሁ መረጃ ይኖራል። በሌላ በኩል ክቡራን አድማጮች በኢራን ውስጥ በአሜሪካና እስራኤል አይን የተጣለባቸው አንድ ሰው አሉ። እኚሁም የኢራኑ ፓርላማ አፈጉባኤ ናቸው። ለመሆኑ እኚህ ሰው ማን ናቸው? በተደጋጋሚ ምርጫ ለፕሬዝደንትነት ተወዳድረው ያልተሳካላቸው፣ አሁን ግን አሜሪካ ለፕሬዝደንትነት እንዳጨቻቸው የገለጻቻቸው እኚህ የኢራን ዋና ሰው ኢራንን ወክለው እንዲደራደሩ በኢራን በኩል መሾማቸውን የኢራን መገናኛ ብዙሃን ዘግበዋል። ኢራንን ወክለው ከሚደራደሩ ዋና ሰዎች መካከል ቀዳሚ የሆኑት እኚሁ የኢራን ፓርላማ አፈጉባኤ ከውጭ ጉዳይ ሚኒስትሩ አባስ አራግቺ ጋር በመሆን ለድርድር ወደ ፓኪስታን እንደሚሄዱ ይጠበቃልም ተብሏል። በጉዳዩ ዙሪያ እኚህን ሰው ማንነትና በተደጋጋሚ ለፕሬዝደንትነት ተወዳድረው አለመመረጣቸውን ተከትሎ አሜሪካ እንዴት ልትመርጣቸው ቻለች? እኚህን ሰው በጉዳዩ ዙሪያ የማስደምጣችሁ ይሆናል። ስለኚህ ሰው መገናኛ ብዙሃኑ በስፋት እያወሩ ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ ዝርዝር አልፋለሁ። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት አሁንም ተባብሶ የቀጠለ ሲሆን በጦርነቱ ከባድ ፈተና ውስጥ ከገቡና በዓለምም በርካሽ ዋጋ ነዳጅ ይሸጥባቸዋል ከሚባሉ የመካከለኛው ምስራቅ ሀገራት መካከል ቀዳሚ የሆነችው የተባበሩት አረብ ኤሚሬትስም ታይቶ በማይታወቅ ሁኔታ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተሰማ። የተባበሩት አረብ ኤሚሬትስ በዛሬው ዕለት ይፋ ባደረገችው መረጃ እንደገለጸችው ከሆነ ከነገ ጀምሮ ተግባራዊ የሚሆን አዲስ የነዳጅ ዋጋ ማስተካከያ ይፋ አድርጋለች። የተባበሩት አረብ ኤሚሬትስ የመገናኛ ብዙሃንን ጓቢ አድርጎ ዘ ኢኮኖሚስት ከሰዓታት በፊት ባወጣው መረጃ እንዳመለከተው በሁሉም የነዳጅ አይነቶች ላይ ከፍተኛ የሆነ ጭማሪ አድርጋል። በዚህ ማስተካከያ መሰረትም ሱፐር 98 የተባለውና ከዚህ ቀደም በ2 ድርሃም ከ59 ሳንቲም ይሸጥ የነበረው 1 ሊትር አሁን ላይ ጨምሮ 3 ድርሃም ከ39 መግባቱም ተዘግቧል። ሌላኛውና ስፔሻል 95 የተባለው በ1 ሊትር 2 ድርሃም ከ48 ይሸጥ የነበረ ሲሆን አሁን በአዲሱ ዋጋ ጭማሪ 3 ድርሃም ከ28 ጨምሯል። ሌላኛው E+ 91 የተባለው ሲሆን በቀደመው ጊዜ 2 ድርሃም ከ40 ሳንቲም ይሸጥ ነበር። በአሁኑ ሰዓት ዋጋው ጨምሮ 3 ድርሃም ከ20 ሳንቲም እየተሸጠ ሲሆን ሌላኛው ደግሞ
ደግሞ ናፍጣ ነው። ናፍጣ ከዚህ ቀደም በሌትር 2 ድርሃም ከ72 ሳንቲም ይሸጥ የነበረ ሲሆን አሁን ላይ ዋጋው በእጥፍ ጨምሮ 4 ድርሃም ከ69 ሳንቲም መግባቱን የኤምሬትስ መረጃዎች አሳይተዋል። በዓለማችን ርካሽ ነዳጅ ይሸጥባቸው ከነበሩ የዓለም ሀገራት ተርታ የምትመደብ የነበረችው የተባበሩት አረብ ኤምሬትስ አሁን ላይ የነዳጅን ዋጋ በከፍተኛ ሁኔታ መጨመሯ በሀገሪቱ ውስጥ የሸቀጦችን ዋጋ ወዲያውኑ እንደሚጨምረው ከወዲሁ የተነገረ ሲሆን ይህም ከዚህ ቀደም በኤምሬትስ የነበረውን የኑሮ ሁኔታ የበለጠ እንደሚያኑረውም ተመልክቷል። በሌላ በኩል ኢራን በተባበሩት አረብ ኤምሬትስን ጨምሮ በመካከለኛው ምስራቅ የምትፈጽማቸውን ጥቃቶች በተመለከተ በዛሬው ዕለት ይፋዊ መግለጫ ሰጥታለች። ኢራን በአረብ ሀገራት ላይ የምትፈጽመው ጥቃት በአሜሪካ ኃይሎች ላይ ብቻ ያነጣጠረ ነው ስትል ነው ያስታወቀችው። ኢራን በባህረ ሰላጤው ሀገራት ላይ የምትፈጽመው ጥቃቶች ኢላማ የሚያደርጉት የአሜሪካ ኃይሎችን ብቻ ነው ሲሉ የሀገሪቱ ውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። አባስ አራግቺ ሲናገሩ ከአረብ ሀገራቱ ጋር ምንም ጸብ የለንም፣ ነገር ግን የአሜሪካን በስራቸው በማስጠለል ከአሜሪካ የጦር ሰፈሮች የሚነሱ ጀቶችና ሚሳይሎች እንዲደበድቡን አድርገዋል። ስለዚህም እኛም ጥቃት የምንሰነዝረው በአረብ ሀገራቱ ላይ ሳይሆን በቀጠናው ውስጥ ባሉ የአሜሪካ ጥቅሞች ላይ ነው ብለዋል። ኢራን ላለፈው 1 ወር ከአሜሪካና እስራኤል ጋር ባደረገችው ብርቱ ውጊያም የመካከለኛው ምስራቅ ሀገራትን በሚሳይልና በሰው አልባ ድሮኖች እየደበደበች ነው። የኢራን ጥቃት ከደረሰባቸው አካባቢው ሀገራት መካከል አንዷ የሆነችው ሳውዲ አረቢያን ጠቅሰው የውጭ ጉዳይ ሚኒስትሩ አባስ አራግቺ በማህበራዊ ትስስር ገጻቸው በሰጡት መግለጫ እኛ እናንተን ኢላማ አላደረግንም፣ በውስጣቸው የያዛችሁትን ኃይል እንጂ ብለዋል። ኢራን ሳውዲ አረቢያን ታከብራለች፣ ሌሎችንም የቀጠናው ሀገራትን ታከብራለች፣ እንደ ወንድም ሀገር ነው የምንመለከታችሁ በማለት በማህበራዊ ሚዲያ ገጻቸው ላይ ካሰፈሩት ጽሑፍ ጋር ሳውዲ አረቢያ ውስጥ በኢራን ተመቶ የወደመውን የአሜሪካን ወታደራዊ አውሮፕላን ምስል አያይዘው ለጥፈዋል። ኢራን ከጥቂት ሳምንታት በፊት ሳውዲ ውስጥ በሚገኘው የልዑል ሱልጣን የአየር ኃይል ጦር ሰፈር ላይ በፈጸመችው ጥቃት አንድ የአሜሪካ ግዙፍ የማዘዣና የቁጥጥር ማዕከል የሆነ ወታደራዊ አውሮፕላን ላይ ከባድ ጉዳት መድረሱም ታይቷል። አራግቺ በመልእክታቸው ጨምረው የእኛ እርምጃዎች ኢላማ የሚያደርጉት ለአረቦችና ለኢራናውያን አክብሮት የሌላቸውና ማንኛውንም አይነት ደህንነት የማይሰጡትን ወራሪ ኃይሎችን እንጂ እናንተ ላይ አይደለም ብለዋል። የኢራን የውጭ ጉዳይ ሚኒስትር በሀገራቸውን ትኩረት በአሜሪካ ኃይሎች ላይ ነው ቢሉም በመካከለኛው ምስራቅ ሀገራት ላይ እየተፈጸሙ ባሉ ጥቃቶች መሰረተ ልማቶችና የሲቪል ተቋማትም ኢላማ መሆናቸው እየተዘገበ ነው። አራግቺ ሳውዲ አረቢያ ላይ ትኩረት አድርገው አስተያየታቸውን ሲሰጡ የባህረ ሰላጤው ሀገራት ከኢራን በኩል በሚሰነዝርባቸው ጥቃቶች የተፈጠረባቸው ቁጣ ባየለበትና አሜሪካ የምታካሂደውን ጦርነት እንድትቀጥል እያበረታቱ እነርሱም ጦርነቱን ለመቀላቀል እያሰቡ ባለበት በአሁኑ ሰዓት ነው። አራግቺ ሲናገሩ ከእናንተ ጋር ጸብ የለንም፣ በውስጣቸው ያስጠለላችሁትን ኃይል ካወጣችሁ ከእናንተ ጋር ግጭት የለንም ብለዋል። እንዳንመታችሁ የአሜሪካ የጦር ኃይልን ከቀጠናችሁ አስወጡ ባይ ናቸው። በሌላ በኩል በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ተከትሎ የሟቾች ቁጥር በከፍተኛ ሁኔታ እያሻቀበ ነው። ከ5 ሳምንታት በፊት የካቲት 21 ቀን 2018 ዓመተ ምህረት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በቀጠናው የሟቾች ቁጥር እያሻቀበ ስለመሆኑ የመገናኛ ብዙሃን ዘገባዎች ያሳያሉ። በኢራን ስንመለከት መቀመጫውን አሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች ድርጅት የሆነው ሂራና ጦርነቱ ከተጀመረበት ጊዜ አንስቶ 3492 ሰዎች እስካሁን መገደላቸውንና ከነዚህም መካከል 1574ቱ ሰላማዊ ሰዎች እንዲሁም 236 ያህሉ ደግሞ ህጻናት መሆናቸውን ገልጿል። በእስራኤል ደግሞ ያለውን ስንመለከት በእስራኤል ማገን ዴቪድ አዶም የተባለው የአምቡላንስ አገልግሎት ድርጅት ጦርነቱ ከተቀሰቀሰበት ዕለት አንስቶ 19 እስራኤላውያን መገደላቸውን ገልጿል። የእስራኤል ጦር በበኩሉም በሊባኖስ 9 ወታደሮቹ መገደላቸውን ትናንትና ይፋ አድርጓል። በሊባኖስ ስንመለከት የሊባኖስ የጤና ሚኒስቴር እንደሚለው 124 ህጻናትን ጨምሮ 1247 ሰዎች እስካሁን መገደላቸውን ገልጿል። የባህረ ሰላጤው አጠቃላይ ሀገራትን ሁኔታ ስንመለከት በባህረ ሰላጤው በሳውዲ አረቢያ፣ በተባበሩት አረብ ኤምሬት፣ በኩዌት፣ በኳታር፣ በባህሬንና በኦማን በአጠቃላይ 24 ሰዎች መገደላቸውን ሲነገር አብዛኞቹ የጸጥታ አባላትና የውጭ ሀገር ሰራተኞች መሆናቸው ተዘግቧል። 11 ሰዎች በተባበሩት አረብ ኤምሬትስ ውስጥ ሲገደሉ 7ቱ በኩዌት፣ በኦማን፣ በሳውዲ አረቢያና በባህሬን ደግሞ በእያንዳንዳቸው 2 ሰዎች ሞት ተመዝግቧል። ይህ በዚህ እንዳለ አሜሪካና እስራኤል
የከፈቱት ጦርነት ከተጀመረ ወዲህ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፊ የሚጫወቱት ሚና እየጨመረ መጥቷል። ከአሜሪካ ጋር በሚደረገው ድርድር ኢራንን ወክለው እንዲደራደሩ ኃላፊነት እንደተሰጣቸውም ተገልጿል። አፈ ጉባኤው ጋሊባፊና የውጭ ጉዳይ ሚኒስትሩ አባስ አራግቺ ከእስራኤል የግድያ ዝርዝር ውስጥ እንደወጡ የዜና ወኪል ሮይተርስ የፓኪስታን ምንጮቹን ጠቅሶ መዘገቡ አይዘነጋም። ምንጩ እንደሚለው ከሆነ እስራኤሎች ትክክለኛ አድራሻቸው አላቸው፣ ሊገድሏቸውም ፈልገው ነበረ። እነርሱም የሚወገዱ ከሆነ ለንግግር የሚቀመጥ ሰው በኢራን ውስጥ አይኖርም በማለት በማሰብ ትተዋቸዋል። አሁን ከአሜሪካን ለመደራደር በመፈለጓም አባስ አራግቺና እኚሁ የኢራን ፓርላማ አፈ ጉባኤ ለድርድር ለመቀመጥ ተዘጋጅተዋል ብለዋል። በኢራንና አሜሪካ መካከል የሚደረግ ንግግር ከሚያሳልጡ አሸማጋዮች አንዷ ፓኪስታን ነች። የ64 ዓመቱ አፈ ጉባኤ በማህበራዊ ትስስር ገጻቸው ጠላቶች መሬታችንን የመከላከል ቁርጠኝነታችንን እንዳይፈትኑ ሲያስጠነቅቁን እንዲሁም የማያባራ ጥቃት እንደሚፈጽሙብን ሲዝቱ ነበር የከረሙት። አሁን ግን እንነጋገር በማለት በድብቅም በግልጽም እየጠየቁን ነው ብለዋል። ጋሊባፊ ከዚህ ቀደም በተደጋጋሚ ለፕሬዝደንትነት ተወዳድረው በኢራን ውስጥ አልተሳካላቸውም ነበር። አሁን በድርድሩ ከመሳተፍም በተጨማሪ አሜሪካ ቀጣዩ የኢራን መሪ እንዲሆኑም ፈልጋለች። ባለፈው አንድ ወር ውስጥ አሜሪካና እስራኤል በፈጸሟቸው ጥቃቶች በርካታ ከፍተኛ አመራሮች መገደላቸውን ተከትሎ እየጎሉ የመጡና አንጋፋ ከሆኑ መሪዎች መካከል አንዱ ሆነዋል። የኢራን እስላማዊ አብዮታዊ ዘብ አመራሮች ጋር ያላቸው የጠበቀ ግንኙነት በተለያዩ መንግስት መዋቅሮች ውስጥም ያካበቱትን ልምድ እንዲሁም ተራማጅና ወግ አጥባቂነታቸው ወደ አዲስ የስልጣን ደረጃ ሊያሸጋግራቸው እንደሚችል ይገመታል ሲሉ መገናኛ ብዙሃን በፊት ለፊት ገጾቻቸው እኚሁን ግለሰብ በተመለከተ ሰፊ መረጃ እያወጡ ነው። ባለቤትነቱ የኢራን መንግስታዊ ብሮድካስት የሆነው አልዓላም የአረብኛ ቋንቋ የቴሌቪዥን ጣቢያ ዘገባ እንደሚያሳየው ከሆነ ጋሊባፊ ከሃይማኖተኛና ሰራተኛ ቤተሰብ የተወለዱ በሰሜን ምስራቅ ቶርጋቤ በተባለችው የኢራን ከተማ ውስጥ የተወለዱ ናቸው። የትውልድ ከተማቸው የተወሰኑ የእስላማዊ አብዮት ስመጥር ግለሰቦች ለኖሩበት ማሻድ ከተማ ቅርብ ነው። 16 ዓመት ሲሆናቸው ማሻድ ውስጥ ወደሚገኙ ዋና ዋና መስጂዶች በመሄድ ኋላ ላይ ጠቅላይ መሪ የሆኑትን አሊ ካሚኒን ጨምሮ የሌሎችንም አብዮታዊ የሃይማኖት መምህራን ትምህርቶችን ተከታትለዋል። ጋሊባፊ በአውሮፓውያኑ 1979 በኢራን እስላማዊ አብዮት ከመጣ ጊዜ በኋላ በኢራቅ ጦርነት ተዋግተዋል። የኢራን አብዮታዊ ዘብን የተቀላቀሉትም በ20 ዓመታቸው ነው። ከሁለት ዓመት በኋላ አብዮታዊ ጦሩ አንድ የውጊያ ክፍል አዛዥ ሆነዋል። ጦርነቱ በ1988 እስከሚጠናቀቅበት ድረስም ከዚህ የኃላፊነት ደረጃ ላይ አገልግለዋል። ጋሊባፍ ትዳር የመሰረቱት የአብዮታዊ ዘብ አዛዥ በሆኑበት ዓመት ነው። የጋብቻ ስነ ስርዓቱንም የመሩት የመጀመሪያው ጠቅላይ መሪ ሮሆላ ሆሚኒ እንደሆኑ የአልዓላም ዘገባ ያመለክታል። በዚህ ትዳራቸውም 3 ልጆችን አፍርተዋል። ከጦርነቱም በኋላ በወታደራዊ ስልጣን እርከኑ ላይ ከፍ እያሉ መሄዳቸውን አላቆሙም። በአውሮፓውያኑ 1997 የአብዮታዊ ጦር አየር ኃይል አዛዥ ሆነው አገልግለዋል። በኢራን ከፍተኛ ተቃውሞ በተነሳ ሰዓትም ተቃውሞቹን ለመቆጣጠር ከፍተኛ እንቅስቃሴ ሲያደርጉ ነበር። ከተቃውሞ በኋላም 24 ወታደራዊ አዛዦች የአብዮታዊ ዘቡ ጣልቃ እንደሚገባ የሚዝት በጠንካራ ቃላት የተሞላ ደብዳቤም በወቅቱ የኢራኑ ፕሬዝደንት ለነበሩት ተራማጁ መሐመድ ሀታሚም ጽፈው እንደነበረ ይነገርላቸዋል። ጋሊባፊ ደብዳቤውን ከጻፉና ፊርማ ካሰባሰቡ 2 ወታደራዊ አዛዦች መካከል አንዱና ቀዳሚው ነበሩ። በርካቶች ይህንን ደብዳቤ የእስላማዊ አብዮታዊ ዘቡ በፖለቲካ ጉዳዮች ላይ ያለውን ተጽዕኖ በግልጽ የታየበት እንደሆነ ይናገራሉ። የተማሪዎች ተቃውሞ ከተካሄደ 1 ዓመት በኋላ ጋሊባፊ በ39 ዓመታቸው የፖሊስ አዛዥ ሆነው ተሾመዋል። ለ5 ዓመታት በቆየው የስልጣን ዘመናቸው ብሔራዊ የአደጋ ጊዜ ፖሊሲ የስልክ መስመር እንዲከፈት አድርገዋል። በፖሊስ መኮንኖች ላይም ቅሬታ የሚቀርብበት አሰራርንም ዘርግተዋል። የፖሊስ ኃይሉ ከውጭ የገቡ ተሽከርካሪዎችን እንዲታጠቅ ማድረጋቸው ከሚኮሩበት ስኬቶች መካከል አንዱ እንደሆነ ይጠቀስላቸዋል። በአውሮፓውያኑ 2005 ጋሊባፊ የፖሊስ አዛዥነት ስልጣናቸውን ለቀው ለኢራን ፕሬዝደንትነት ተወዳድረዋል። በምርጫ ከተሸነፉ በኋላ የቴህራን ከንቲባ እንዲሆኑ በከተማዋ ምክር ቤትም ተመርጠዋል። በዚህ የስልጣን ቦታም ለ12 ዓመታት የቆዩ ሲሆን የኢራኗን ዋና መዲና ቴህራንን ለረዥም ጊዜ ከመሩ ከንቲባዎች መካከል ቀዳሚ እንዲሆኑ አስችሏቸዋል።
በከንቲባነት ስልጣናቸው የከተማዋን የባቡር ስርዓት በማስፋት እንዲሁም እንደ ሳድር የፍጥነት መንገድ ያሉ የትራንስፖርት መሰረተ ልማቶችን በማስፋፋት በከተማዋ ያለውን ከፍተኛ የትራፊክ መጨናነቅ ለመቅረፍ ላደረጉት ተግባርም እውቅና እንደተቸራቸው ታሪካቸው ያስረዳል። ጋሊባፊ ሁሌም ቢሆን አይናቸውን ያሳረፉት 4 ጊዜ ሞክረው ሊያገኙት ባልቻሉት የኢራን ፕሬዝዳንትነት ስልጣን ላይ ነው። በአውሮፓውያኑ 2005 በ2013 እና በ2017 እንዲሁም በቅርቡ በ2024 ምርጫዎች ተወዳድረው ማሸነፍ አልቻሉም። ከአብዮታዊ ዘቡ ወጥተው ለመጀመሪያ ጊዜ ሲወዳደሩ ትኩረት የሰጡት ወታደራዊ ልምዳቸው ላይ ነበር። ኋላ ላይ ደግሞ ስልታቸውን ቀይረው በፖለቲካ ጂኦግራፊያዊ የዶክትሬት ዲግሪ መያዛቸውና በፓይለትነት መሰልጠናቸው የብቃት መለኪያ አድርገው አቀርበው ተወዳድረዋል። ራሳቸውም ጂሃዲስት ስራ አስኪያጅ አድርገው በማቅረብ ወታደራዊ ብቃትና ትጋት እንዳላቸው አሳይተዋል። ጋሊባፊ የተራማጆች ተጻራሪ ተደርገው የሚቆጠሩ ቢሆንም ከቅርብ ዓመታት ወዲህ ግን ከወግ አጥባቂው ቡድን ጋር ልዩነት እንዳላቸው የሚያሳዩ ምልክቶችን ተስተውለውባቸዋል። በ2024 በተደረገው ፕሬዝዳንታዊ ምርጫ በርካታ አባላት ያሉትን ቡድን በእጩነት መቅረባቸውን ተቃውሟል። ከውድድሩ ራሳቸውን እንዲያገሉ ለማድረግም ሞክረው ነበር። ጋሊባፊ በ2022 እንደገና ከሙስና ቅሌት ጋር በተያያዘ መነጋገሪያ ሆነው ነበር። ቤተሰቦች ወደ ቱርክ ተጉዘው ሲመለሱ አየር ማረፊያ ውስጥ የህፃን ልጅ ጋሪን ጨምሮ በርካታ የህፃናት ቁሳቁሶችን ይዘው የሚያሳዩ ፎቶግራፍ መውጣታቸውም ሰፊ ቁጣ በህዝብ ዘንድ ቀስቅሶባቸው ነበር። ተቺዎችም በጭምብል ነዘባሽነትና በሐሳዊ ሃይማኖተኝነት ይወነጅሏቸዋል። የሆነ ሆኖም በከፍተኛ ስኬትም ሆነ በከፍተኛ ቅሌት ስማቸው የሚነሳው ጋሊባፊ አሁን በአሜሪካ አይን የተጣለባቸው ሲሆን አሜሪካም ለድርድር ካቀረበቻቸው ዋና ነጥቦች መካከል አንዱ በኢራን መሪ መቀየር እንዳለበት ሲሆን መሪ ሲቀየርም ጋሊባፊ የሀገሪቱ መሪ እንዲሆኑ በአሜሪካ አይን ተጥሎባቸዋል። ለዚህም ነው ከሚገደሉ የኢራን አመራሮች ስም ዝርዝር ውስጥ ስማቸው በጊዜያዊነት እንዲወጣ የተደረገው። ጦርነቱ ሲጀመር ጀምሮ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በስልጣን ላይ እንዲሆን የሚፈልጉት ልምድ ያለውና ቀድሞም ከአብዮታዊ ዘቡ ጋር የተወሰነ መልኩ አብሮ የሚሰራ ነገር ግን ተራማጅ አስተሳሰብ ያለው እንዲሆን ይፈልጉ እንደነበረ የተዘገበ ሲሆን ለዚህም ነው ከመጀመሪያው የጥቃት ቀን ጀምሮ በርካታ ባለስልጣናት ሲገደሉ እሳቸውና የኢራን ውጭ ጉዳይ ሚኒስትር አባስ ከግድያ የተረፉት ተብሏል። አሁንም ቢሆን ያሉበት ቢታወቅም ነገር ግን ግድያ እንዳይፈጸምባቸው አሜሪካ ጥብቅ ትዕዛዝ ለእስራኤል በመስጠቷ ሞሳድ ያሉበትን አካባቢ ጠንቅቆ ቢያውቅም ነገር ግን ጥቃት ከመክፈትና አመራሮቹን ከመግደል ተቆጥቦ ያለው በአሜሪካ በተሰጠው ጥብቅ ትዕዛዝ ነው ተብሏል። የመካከለኛው ምስራቅ ጦርነት ቀጥሏል። በርካታ ውድመትን እያስከተለ ነው። በጉዳዩ ዙሪያ ተጨማሪ መረጃዎችን በምሽቱ የዜና ዘገባ ይዤ መቀርብ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቦ
በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ